ካሁን በኋላ እኔ በምፈልገው መንገድ ነገሮች ካልሄዱ በህግ አስኬዳቸዋለሁ እያለች ነው ቤተሰብ። እኔ መከባከብ ግዴታ አለብኝ። አይ ምትል ከሆነ ደግሞ ፖሊስ ቤት ድረስ ነው ይመጣው። አሁን ነገሩ እየከረረ ነው። እች ልጅ ወደ ህግ ከሄደች በራሷ ብትተማመን ነው ማለት ነው። በራሷ ትልቅ እምነት ቢኖራት ነው። ብሩኬ እንዳስረገዛት ባታምን ኖሮ ፖሊስ ጣቢያ ትሄዳለች ብዬ አላምንም። እንደውም ብሩኬ አንድ ማድረግ ያለበት ነገር ቢኖር በራሱ እርግጠኛ ከሆነ ማለት ነው እሷን ፖሊስ ጣቢያ እንድትሄድ ቢገፋፋት ይሻላል። እንደውም ለምን መሰላችሁ? ልጁ እስከሚወለድ ድረስ ብዙ ጊዜ ይፈጃል የብሩኬ መሆኑን ለመሆኑን ለመለየት ማለት ነው። ፖሊስ ጣቢያ ግን ከሄደች እች ልጅ እውነትም ልጁ የብሩኬ ሊሆን ይችላል ማለት ነው። ምክንያቱም ፖሊስ ጣቢያ ከሄደች በውሸት ማይሆን ነገር መለጠፍ ህግ እንደሚጠይቃት ታውቃለች ብዬ አምናለሁ። ቤተሰብ ተመልሰሽ ብሩኬ ጋር እንዳላይሽ፣ በሌላ አማርኛ ሃይሚን የልጅ አባት ጋር አጠገቡ እንዳደርሺ እያለቻት ነው ቤተሰብ። ነገሮች እየተባባሱ ነው ቤተሰብ ከምላችሁ በላይ ማለት። ብሩኬና ሃይሚ እንደዚህ ከመራራቅ ይልቅ አንድ ላይ ሆነው ልጅቷን ቢጋፈጧት የተሻለ ይሆናል። ለምን መሰላችሁ? ለብቻ ልጅቷን ከተጋፈጧት ልጅቷ እማትገመት ልጅ ስለሆነች ነገሮችን ልታከብድ ትችላለች። ግን ብሩኬና ሃይሚ በዚህ በመከራቸው ጊዜ በዚህ በፈተናቸው ጊዜ አንድ ላይ ሳይሆኑ አንድ ላይ ካልተጋገዙ አሁን ልጅቷ ያመጣችውን ጦስ ሊቆጣጠሩት ይችላሉ ብዬ ትንሽ ይቸግረኛል እንደዛ ለማለት ማለት ነው። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። የብሩኬ የቀድሞ ፍቅረኛ ጉድ አፍልታለች። ከዚህ በኋላ እኔ ማትከባከበኝ ከሆነ እዚህ ሆዴ ውስጥ ያለው ያንተ እስከሆነ ድረስ እኔ መከባከብ ግዴታ አለብኝ። አይ ምትል ከሆነ ደግሞ ፖሊስ ቤት ድረስ ነው ይመጣው። ከዚህ በኋላ ሆዴ ውስጥ ያለው ልጅ የኔ ኃላፊነት ብቻ ሳይሆን ያንተም ኃላፊነት ነው። ካሁን በኋላ ሃይሚን ሳይሆን እኔን ነው መንከባከብ ያለብህ ብለዋለች። ማስፈራሪያ በሚመስል ንግግር ማለት ነው ቤተሰብ። ልጅቷ ሲመስለኝ ቤተሰብ ቡታጅራ ላይ ዘመድ ያላት ሰው ያላት አይመስለኝም፣ ብቻዋን ነች። ልጅ ያንተ እንዳለው እርግጠኛ ነኝ። እርግጠኛ ነኝ። በቃ አስከፍላታለሁ እንደዛ። ሃይሚም በጣም አዝናለች በልጅቷ እልህ። ሃይሚ ከብሩኬ ጋር እንደውም ንግግር ጀመረች። በጣም ነው ደስ ያለኝ ይሄንን ሳይ ማለት ነው። ትላንትና እንደዛ ጋሽዬ ሲለምናት እሷ ግን ልሰማው አልቻለችም ነበር ሃይሚ። ግን ዛሬ አንተ በራስህ እርግጠኛ ነህ እንዴ ብለዋለች ብሩኬን። እኔ ያው በራሴ ኮንፊደንስ አለኝ ልጁ የኔ ሊሆን አይችልም ብሎ ነግሯታል ለሃይሚ። ካሁን በኋላ ችግሬ ከብሩኬ ጋር አይደለም፣ ካሁን በኋላ ችግሬ ከልጅቷ ጋር ነው ያለች ይመስላል። ምክንያቱም ሃይሚን እልህ ውስጥ አስገብታታለች። ጭራሽ የልጅ አባት ጋር እንዳትደርሺ ብላታለች። ብሩኬ አጠገብ እንዳትደርሺ ማለት ይሄ ከባድ ነው ቤተሰብ፣ በጣም ከባድ ነገሮች እየጦዙ ነው። እኔ እኮ በቃ መጨነቁን ተውኩና የምሬን ነው በቃ ዝም ብዬ መሳቁሉ ጀመርኩኝ። የማልጠብቀው ነገር ነው እየተካሄደ ያለው። አሁን ዛሬ እች ልጅ መታ ሃይሚን ታስፈራራታለች ብዬ በፍጹም አልጠበቅኩ። የልጅ አባት ጋር እንዳትደርሽ ትላለች ብዬ በቃ ምንም በቃ ላስበውላ አልችልም። አሁን ትልቁ ነገር ጸሎት የሚያስፈልገው ነገር ብሩኬ ከልጅቷ ጋር ምንም እንደሌለው መጸለይ ነው የሚያስፈልገው። ብሩኬ የዛለት የዛሬ 6 ወር ቡታጅራ የመጣ ቀን ከልጅቷ ጋር ምንም እንዳልተከናወነ ብንጸልይ ነው የሚሻለው። የምሬን ነው የምላችሁ። ይሄ ነገር እውነት ሆኖ ልጅቷ በሆዷ የያዘችው ልጅ የብሩኬ ከሆነ ነገሮች እየከበዱ እንደሚሄዱ አትጠራጠሩ ቤተሰብ። እች ልጅ አሁን ማስፈራራት ከጀመረች የዛሬው ማስፈራሪያ ሊሆን ይችላል። ቀጣይ ደግሞ ምን አይነት ነገር ይዛ እንደምትመጣ ምን አይነት ነገር ሸክፋ እንደምትመጣ እማትገመት ልጅ ነች። ስለዚህ ሃይሚና ብሩክ አንድ ላይ ሆነው ሁሌም እንደምለው ለእያንዳንዱ ችግሮቻቸው መፍትሄ ማምጣት እንዳለባቸው ነው የማስበው። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።